ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች አዳዲስ መረጃ ይዘላችኋል። እናንተ እስከ መጨረሻው አብራችሁ እንድትቆዩ ሰብስክራይብ እያደረጋችሁን ጠይቃችኋለን። በርካታ ጉዳዮች እናነሳለን። ስለ አትሌት ፈይሳ ምላሽ ሰጥቷል በመኪናው አደጋ ጉዳይ፣ እንደዚሁም ስለ ትግራይ ክልል፣ ስለ ኤርትራም ጭምር በርካታ ጉዳዮች እናነሳለን። እንደዚሁም ስለ እንግሊዝ ያለችው ነገር አለ። ስለ እሷም እንግዲህ የምነግራችሁ ነገር አለ። እጅግ ሰበር መረጃ ነው። እንደዚሁም በርካታ ጉዳዮች የምናነሳበት የሰዓቱ መረጃችን ነው። እስከ መጨረሻው አብራችሁ እንድትቆዩ ዘንድ እንጠይቃችኋለን። አትሌት ፈይሳ ሌሊሳ ምላሽ ሰጥቷል። አትሌቱ በርካታ ጉዳዮችን አንስቷል። ከሰሞኑ የሚቀርብበትን ትችት አስመልክቶ ነው ምላሽ ሰጠው። በቅርቡ ካጋጠመው አደጋ ጋር በተገናኘ ነው በጤና ሁኔታው፣ እንደዚሁም ደግሞ በአደጋው መንስኤ ዙሪያ ማብራሪያ ሰጥቷል። በማህበራዊ ሚዲያ የሚደርስበትን ትችትም እንደዚሁ በጽኑ ተቃውሟል። በተለይ በዩቲዩብ ላይ ትችት ቀርቦብኛል ሲል ነው የገለጸው። አደጋው ድንገተኛ ቢሆንም ጉዳት የደረሰባቸው በሕክምና ላይ እንደሚገኙ ጭምር ነው የገለጸው። በዚህም ፈጣሪን አመሰግናለሁ ህይወታቸው በመኖራቸው ሲልም ነው የገለጸው። በዚህ እንግዲህ ፈጣሪ ክብር ይግባውና፣ ነገር ግን ተቾቼ አሁንም አላቁሙም እያለ ነው የሚገኘው። እንግዲህ አደጋው መንስኤ ማን እንዳደረሰው በማን ጥፋት እንደሆነ ግን ይፋ ከማድረግ ተቆጥቧል። ነገር ግን ድንገተኛ አደጋ ነው ያጋጠመኝ ሲል ነው እንግዲህ በማህበራዊ ድረገጽ ላይ ብቅ ብሎ ይህን ሀሳብ ያጋራው። ሀሳብ አስተያየት ካላችሁ አስቀምጦልን። የኤርትራ ጦር ወደ ኋላ ማፈግፈጉ እየተነገረ ነው የሚገኘው። ከሰሞኑ ወደ ቆላ ተንቤን፣ ደጋ ተንቤን ተጠግቶ የነበረው የኤርትራ ጦር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ድንበር መጠጋቱን ተከትሎ ነው እንግዲህ ይህ ጦር ወደ ኋላ ፈገፈግ ነው የተባለው። በበርካታ ቁጥር የገባው ይህ ጦር አሁን ወደ ኋላ መመለሱም እየተነገረ ነው የሚገኘው። በቆላ ተንቤን፣ በደጋ ተንቤን ባሉ ቦታዎች እንደዚሁም በተለያዩ አካባቢዎች የመግባት አዝማሚያዎች ታይ ነበር በኤርትራ መከላከያ ኃይል ማለት ነው። አሁን ግን ወደ ኋላ መመለሱ ነው እየተነገረ የሚገኘው። በበርካታ ቁጥር ነው በነገራችን ላይ በዛ ይከብ የተጠጋው። ብሉምበርግም በዘገባው በሁለቱ አካላት መካከል ከፍተኛ የሆነ የጦርነት እንቅስቃሴ መኖሩን መዘገቡ እና እንደዚሁም ደግሞ በሰዓታት ውስጥ ምናልባትም ምን እንደሚፈጠር እንደማይታወቅና ለጦርነትም ከፍተኛ የሆነ ዝግጅት የተደረገ ምናልባትም ጦርነት ሊነሳ ይችላል በዚህ ዝግጅት ምክንያት ማለቱ ይታወሳል። እነዚህ ሁለት አካላት አሁንም ከፍተኛ ውጥረት ውስጥ ናቸው ያሉት። ኤርትራ በከፍተኛ ቁጥር ጦሯን በተለያየ አቅጣጫ በተለይ በሶስት አቅጣጫ ነው በብዛት ያስጠጋቸው ማለት ነው። እንደዚሁም የኢትዮጵያም እንደዚሁ በተለያዩ ቦታዎች በወልቃይት በኩል እንደዚሁም ደግሞ በአላማጣና በተለያዩ ቦታዎች ወደ ትግራይ ክልል ጦሩን ማስጠጋቱ ይታወቃል። እናም እንግዲህ ይህንን እንግዲህ ከስጋት ውስጥ በማስገባት ነው የኤርትራ ጦር ወደ ኋላ ተመልሷል የተባለው። ይህም ለማህበረሰቡ ትልቅ ፎይታ አግኝቷል የተባለው ምናልባትም ከሰሞኑ አንዳንድ መረጃዎች ላይ በአንዳንድ ቦታ በትግራይ ክልል ባሉ ከተሞች ላይ የኤርትራ ወታደሮች ነጋዴዎችን የመዝረፍ አዝማሚያ ታይቷል ሲሉም እንደዚሁ መረጃ መዘገቡ የሚታወስ ጉዳይ ነው። እናም ይህ እንግዲህ በጣም አስቸጋሪ ምናልባት ለማህበረሰቡ ትልቅ እፎይታ ነው ተብሎ የተነገረ ነው የሚገኘው። አዲስ መረጃ እንደደረሳችሁ አብራችሁን ሁኑ። ዩናይትድ ኪንግደም ለኢራን እጅግ አስደሳች መረጃ ነው ያወጣችው። ዩናይትድ ኪንግደም አሜሪካ በኢራን ላይ ለምታደርገው ማንኛውንም አይነት የጦርነት ጥቃት ብሪታንያ የጦር ሰፈር እንዳትጠቀም በይፋ መከልከላቸው ይፋ ተደርጓል። ይህ ለኢራን ትልቅ ድል ነው የተባለው። ብሪታንያ ይህንን ውሳኔ የወሰነችው መካከለኛው ምስራቅ የመጣው ከባድ የሆነ የጦርነት ስጋት ውስጥ ላለመግባትም በማቀድ ነው የተባለው። በዛ አካባቢ እንግዲህ በመካከለኛው ምስራቅ ዩናይትድ ኪንግደም ወደ 3 የሚጠጉ እጅግ ስትራቴጂካዊ የሆኑ ቦታዎች አሏት፣ የጦር ካምፖች ማለት ነው። እነዚህም ቦታዎች አሜሪካ እንዳትጠቀም ነው በይፋ ያስጠነቀቁት ነው የተባለው። እነዚህ ቦታዎች ለአሜሪካ ለአየር ድብደባና እንደዚሁም ደግሞ ለተለያዩ ጀቶች እንዲነሱ ለማድረግ ይጠቅማት ነበር የተባለው። ይህ ቦታ በዩናይትድ ኪንግደም ይህንን የጦር ሰፈር እንዳትጠቀም በይፋ መከልከላቸው ብዙዎችን ያነጋግረው የሚገኘው። ይህም እንግዲህ ክልከላ በኢራንና እንደዚሁም ደግሞ በምዕራባውያን ያለውን ውጥረት ያረግባል ተብሎ የተነገረ ነው የሚገኘው። እንደምታውቀው የአውሮፓ ህብረት ኢራን መንፈሳዊ መሪ ላይ እንደዚሁም ደግሞ በተለያዩ ባለስልጣናት ላይ ማዕቀብ መጣሉ የሚታወስ ጉዳይ ነው። በትግራይ ክልል ያሉ ፖሊሶች ወደ ግንባር እንዲያቀኑ ትዕዛዝ መተላለፉን የተነገረው የትግራይ ክልል ፖሊስ ኮሚሽን ከእዝ እስከ ተራ ፖሊስ ለ3 ዙር በ3 ተከታታይ ዙር ማለት ነው ወደ ግንባር ለመላክ መወሰኑ የተነገረው። የመጀመሪያ ዙር መዋቅር ወይም ደግሞ ኤ የሚባል ቡድን እንደዚሁ ተሰይሟል ማለት ነው። በ3 ይከፈላል እንደነገርኳችሁ ኤ ቢ ሲ በመባል ማለት ነው። ኤ የሚባለው ቡድን በዚህኛው ሳምንት እስከ ቅዳሜ ድረስም ወደ ግንባር እንደሚያቀና የተነገረው። ሁለተኛው
ዙር ደግሞ ቢ ከሁለት ሳምንት በኋላ ያመራል የተባለ፣ ሶስተኛው ደግሞ ሲ ቡድን ያሉት ማለት ነው በቀጣይ ሳምንታት ከሳምንት በኋላ ማለት ወደ ግንባር ያቀናል ተብሎ የተነግረው። በዚህም እንግዲህ በትግራይ ያሉ እንደዚህ ፖሊሶች ከፍተኛ የሆነ ቅሬታ እያቀረቡ ነው የሚገኘው። በዘር በፖለቲካ ነው መጀመሪያ ላይ ኤ ላይ ያለ ነው ወደ ዋናው እንድንጋፈጥ ሆነናል የሚል ቅሬታ እያቀረቡ ነው የሚገኘው። በመጀመሪያ ዙር የተመደቡት የኔትወርክ እንደዚሁም ደግሞ የዘር ላይ የተመሰረተ ነው የሚል ቅሬታ ማቅረባቸው ብዙዎችን እያነጋገረ የሚገኘው፣ ግን አብዛኞቹም ፈቃደኛም እንዳልሆኑም ጭምር መሄድ እንደማይፈልጉም ጭምር እየነገሩ ነው እየገለጹ ነው የሚገኙት። እንግዲህ በትግራይ ክልል ከፍተኛ ውጥረት መፈጠሩ ይታወቃል። ወደ ግንባር እንዲገቡ ጫና የተፈጠረባቸው ይገኛል።